የዛሬ ቶፒካችን ሪቪው ኤክሰርሳይዝ ነው። ጥያቄ ነው የምንሰራው። እነዚህ ሴሌክትድ ኩዌስችን ናቸው ቻፕተር 3 ላይ። እስከዛሬ ቻፕተር 3ን አብረን እያየን ስቴፕ ባይ ስቴፕ በደንብ እያየን መተና ኦልሞስት ፋይናላይዝ አድርገናል። በሙሉ አይተን ጨርሰናል። አንዳንድ ጥያቄዎች አሉ ቴክስት ቡካችሁ ላይ ወደ 40 ጥያቄ አካባቢ 45 አካባቢ እኔ ሴሌክት አድርጌ አንድ 5 ጥያቄ አውጥቻለሁ። እነዚህን 5 ጥያቄዎች እስቲ አብረን እናያቸው። Question number 1, define an atomic number. What is atomic number? Atomic number which is found in the atom. The number which is found in the atom. በአተም ውስጥ የሚገኝ ቁጥር ነው። ያ ቁጥር ደግሞ ምንድነው ሪፈር የሚያደርግልን? በዛ ነምበር ውስጥ ወይም በዛ አተም ውስጥ ያለውን ፕሮቶን ነምበር ነው የሚገልጽልን። አቶሚክ ነምበር ማለት the number which is found in the atom. በአተም ውስጥ ያለውን ፕሮቶን ነምበር የሚገልጽልን ማለት ነው። ሲምፕሊ ነምበር ኦፍ ፕሮቶኑን ነው የሚገልጽልን። ነምበር ኦፍ ፕሮቶን አቶሚክ ነምበር ማለት ነምበር ኦፍ ፕሮቶኑን ነው የሚገልጽልን ተማሪዎች። Question number 2, define an isotope. Isotope ማለት ምንድነው? Different number of neutron ማለት ነው። An atom which exists different number of proton. አሁን ለምሳሌ ሁለት ተመሳሳይ የሆኑ ኤሌመንቶች ካርበን 12 እንለዋለን አንዱን፣ ሌላውን ደግሞ ካርበን 13 እንለዋለን። ሁለቱም ካርበኖች ናቸው፣ ግን ምንድናቸው? እነዚህ አይሶቶፕስ ናቸው። በኒውክለሳቸው ውስጥ ያለው የኒውትሮን መጠን ይለያያል። እዚህ ውስጥ 13 ኒውትሮን አለ፣ እዚህ ጋር 12 ኒውትሮን። ሁለት አይሶቶፕስ ካርበን አይሶቶፕስ እንላቸዋለን። ካርበን 12፣ ካርበን 30፣ ካርበን 40 አለ። ካርበን 40 አይሶቶፕስ ኦፍ ካርበን ይባላሉ እነዚህ። ስለዚህ ምንድነው ማለት ነው? አይሶቶፕስ ማለት በውስጥ እንትኖች ሆነው አቶሞች ሆነው በውስጣቸው የያዙት ኒውትሮን ነምበር ኦፍ ኒውትሮን ግን የተለያየ ነው። ካርበን 12 ኒውትሮን ያለው፣ ካርበን 13 ኒውትሮን ያለው፣ ካርበን 14 ኒውትሮን። ይሄ ግን ምንድነው? ካርበን አይሶቶፕ እንለዋለን። therefore isotopes means an atom which consists different number of neutron and similar number of proton. ተመሳሳይ ፕሮቶን ኖሯቸው የተለያየ ነምበር ኒውትሮን ሲኖራቸው አይሶቶፕ ይባላሉ ማለት ነው። Question number 3, where are most of the masses of an atom located? አሁን ማስ ኦፍ አን አተም የአተሙ ማስ ምኑ ጋር ነው የሚገኘው ነው ጥያቄው። አንድ አተም ኒውክለስ የሚባል ፓርት አለው። አተም ስንል እንደዚህ ነው የአተም ዲያግራም፣ እንደዚህ አይደል? እንደዚህ አይደል? ኒውክለሷችን ነች። እዚህ ኒውክለስ ውስጥ ፕሮቶን እና ኒውትሮን ያሉበት ነው። ከዚህ በፊት ቪዲዮአችን ላይም ያየነው ማለት ነው። እነዛ ፕሮቶን እና ኒውትሮን ከፍተኛውን የሆነ የአተሙን ማስ ይይዛሉ። ከ90% በላይ ማሱን የአተሙን ማስ የሚይዘው ማነው? ኒውክለሱ ነው። እቺኛዋ ኒውክለስ ትባላለች። ሴንትራል ፓርቷ ማለት ነች። ኒውክለሱ ከፍተኛውን ማስ ይዟል። ስለዚህ እዚህ ጋር ጥያቄው ምንድነው? ከፍተኛው ማስ በአተም ውስጥ የት ጋር ይገኛል ነው። ኒውክለሱ ላይ ይገኛል። ኒውክለሱ ላይ ይገኛል። ኒውክለስ። Question number 4, in which of the following pairs of shells that energy difference between two adjacent orbits is minimum? ይሄ የሚለው በኦርቢቶች መካከል ያለ ዲፈረንስ ኢነርጂ ዲፈረንስ አነስተኛው የትኛው ነው ነው። በኬ እና በኤል መካከል፣ በኤል እና በኤም፣ በኤም እና በኤን፣ በኤን እና በኦ የትኛው ነው አነስተኛው ኢነርጂ ያለው? አሁን እዚህ ጋር ቅድም አተም ዲያግራም አይተናል። የአተም ዲያግራም እያንዳንዱ አሁን ይሄ ኢነርጂ ሌቭል ነው። ሰርኩል ያደረኳቸው ኢነርጂ ሌቭሎች ናቸው።
ከኒውክለሱ በጣም እየራቀ በመጣ ቁጥር ኢነርጂው በጣም እየቀነሰ ይሄዳል። ኒውክለሱ ነው አትራክት አድርጎ ወይም ስቦ የሚይዘው። እዚህ ጋር ኢንተርፊውጋል ፎርስ አለ፣ ሴንትሪፊውጋል ማለት ነው። ወደ ሴንተር ኤሌክትሮኑ በዚህ ጋር ሰራውንድ በሚያደርግ ጊዜ ምንም አክሲሱን እንዳይለቅ ሴንትሪፊውጋል የምንለው ፎርስ አለ። እቺ ኒውክለስ እያንዳንዱን ይሄንን ሼል ምን ታደርገዋለች? ስባት ይዘዋለች። ስለዚህ ከኒውክለሱ እየራቅን በመጣን ቁጥር እዚህ ጋር ሌላ ሼል ደግሞ እዚህ ጋር እንትን ስንል ኢነርጂው ምን ይሆናል? የሼሉ ኢነርጂ ይቀንሳል። ይሄ KLMN ነው ሼሉ። ስለዚህ የላይኛው ወይም አውተር ሞስት ሼሉ ይሄ የላይኛው ፓርት ሌስ ኢነርጂ ያለው ሼል ነው ማለት ነው። ያ ማለት ምንድነው? ኤን እና ኦ ናቸው። ኦርደራቸውን ስንመለከት ይሄ ኬ ነው፣ ኤል ኤም ኤን ኦ እያለ ስለሚሄድ አውተር ሞስት ሼሉ ጋር ያለው ኢነርጂ ዲፈረንስ በጣም ዝቅተኛ ነው። which means ዲ ነው ማለት ነው መልሳችን። question number 5 ጋር ስንመጣ an element has two isotopes which mass numbers 60 and 80. The average atomic weight is 60.5. How much of the percentage abundance of these isotopes? አሁን ይሄ የካልኩሌሽን ጥያቄ ነው ተማሪዎች። አይሶቶፕስ ማለት ኩዌሽን ነምበር 2 ላይ ምን ማለት እንደሆነ አይተናል። አሁን ሁለት አይሶቶፕሶች አሉ አለ። አንዱ 16 ነው፣ አይሶቶፕስ 16 እና አይሶቶፕስ 18 ማስ ነምበራቸው 16 እና 18 የሆኑ አቶሚክ ዌታቸው 60.5 ነው። አቬሬጅ አቶሚክ ማሳቸው ማለት ነው። ምርጫ ሰጥቶናል። ፐርሰንቴጅ አባንዳንሱ የትኛው ነው ነው? አሁን ፐርሰንቴጅ አባንዳንስ ማለት ተማሪዎች ምንድን ነው? በብዛት የሚገኘው ሞር አቬሌብል የሆነው ማለት ነው። አሁን አይሶቶፕስ ስንል ከዚህ በፊት ባየነው ቶፒክ ላይ ተማሪዎች ለምሳሌ ሊቲየም አተም ቢኖር የሊቲየም አይሶቶፕስ 3 የሊቲየም አይሶቶፕስ የተለያየ ቢኖር ፐርሰንቴጅ አባንዳንሳቸው ግን ይለያያል። ፐርሰንቴጅ አባንዳንስ ማለት ምንድነው? አቬሌቢሊቲ ማለት ነው። የመገኘት አቅማቸው ይለያያል። ለምሳሌ ካርበን 12፣ ካርበን 13፣ ካርበን 14 እነዚህ አይሶቶፕስ ናቸው። ግን ፐርሰንቴጅ አባንዳንሱ ግን ማን ነው? ካርበን 12 ሃይ ፐርሰንቴጅ አባንዳንስ አለው። ካርበን 12 ነው በጣም አቬሌብል የሆነው የሚገኘው ማለት ነው። ስለዚህ አሁን ፐርሰንቴጅ አባንዳንሱን ለማግኘት አቶሚክ ዌት ጊቭን ተሰጥቶናል። ፎርሙላው ሁሌ አቶሚክ ዌት አቨሬጅ አቶሚክ ዌት ማለት ነው። አቶሚክ ዌታችን ፐርሰንቴጅ አባንዳንስ አለ። ፐርሰንቴጅ አባንዳንሱ ታይምስ ዌት ኦፍ አይሶቶፕስ ዲቫይደድ ባይ 100 ፕላስ እናደርግና አይሶቶፕስ 2 ደግሞ ካለ ተመሳሳይ ፐርሰንቴጅ አባንዳንሱ አይደል የምናደርገው። ከዚህ በፊት ባየነው ቶፒካችን ላይ ወይም ቪዲዮአችን ላይ ዌት ኦፍ አይሶቶፕስ ኦቨር 100 እያል እንቀጥላለን። አሁን ሁለት አይሶቶፕስ ነው 16 እና 18 አይሶቶፕስ ነው የተሰጠን። አቶሚክ ዌቱ 16.5 ነው። ስለዚህ ምን እናደርጋለን? ይሄንን ለማግኘት ሁሌ በአእምሯችን የምንገምተው ምንድነው? አነስተኛ ዌት ካለ 16 ለምሳሌ አነስተኛ ዌት ነው፣ 18 ደግሞ ሃይ ነው። ለምሳሌ ኤን ብንወስድ 75 25 ፐርሰንቴጅ አባንዳንሱን 75 አስገብተን እዚህ ጋር ማለት ነው። እዚህ ጋር 75 ብናስገባ እዚህ ጋር ደግሞ 25 ብናስገባ ጊቭን ዌታችን ተሰጥቶናል። ይሄ 16 ነው ተብለናል፣ ይሄ 18 ነው ተብለናል። which means 25 ይሄ 75 ዌቱ 16 ነው ፕላስ ዌቱ 18 ነው። ሁለቱም በመቶ ይካፈላሉ። ይሄም በመቶ ይካፈላል። አቶሚክ ዌቱ ምንድነው? ስንት ነው የተሰጠን? 16.5 ጊቭን ነው ተሰጥቶናል። 16.5 ይሄን ካልኩሌት ብናረገው ቀጥታ ይሄን ካልኩሌት ብናረገው ስንት ይመጣል? ሻርፕ 16.5 ይመጣል። ግን ይሄንን ስሰራ ምንድነው እኔ የተጠቀምኩት? አቶሚክ ዌት ፎርሙላ ተጠቀምኩኝ። አቬሬጅ አቶሚክ ዌት ፎርሙላ። ከዛ በአእምሮዬ ግን ምን አናላይዝ አደረኩኝ? ሁለት የተለያየ ማስ ነምበር ስለሆነ የተሰጠው
16 18 16 እና 18 ዲፈረንስ ስላላቸው ሃይ ማስ ነምበር ያለውን አነስተኛ አባንዳንስ ሊኖረው ይችላል የሚል ነው ግምት የምንወስደው ተማሪዎች። ስለዚህ ምን አደረኩኝ? 25ን በ18 አባዛሁት፣ 16ን ደግሞ 75ን በ16 አባዛሁት። ይሄ ሲካፈል ይሄን ብታካፍሉት እና ብትደምሩት 16.5 ይመጣል። ስለዚህ መልሳችን ምን ይሆናል? ኤ ነው መልሳችን። ካልኩሌት ስላደረኩት ቅድም ኤ ነው መልሳችን። አሁን እነዚህ ጥያቄዎች ምንድነው የሚያስታውሱን ተማሪዎች? ከዚህ በፊት ያጠናናቸውን ያየናቸውን ሪኮል ለማድረግ ያህል ነው። ስለ አቶሚክ ነምበር፣ ስለ አይሶቶፕስ፣ ስለ አተም፣ ዲያግራም ኦፍ አተም፣ ማስ ኦፍ አተም፣ አይሶቶፕስ እንዴት ካልኩሌት እናደርጋለን። ብዙ ጥያቄዎች ነው። ወደ 45 አካባቢ ጥያቄዎች አሉ እዛ እናንተ መጽሐፍ ላይ መጨረሻ ላይ የቻፕተሩ መጨረሻ ሪቪው ኩዌስችን ብለው የተለያዩ ጥያቄዎች አሉ። እኔ ራፍሊ ያወጣኋቸውን ጥያቄዎች ነው እዚህ ጋር የሰራናቸው። ሌላ ከባባድ ጥያቄዎችም ካሉ ሜሴጅ ከላካችሁልኝ መስራት እንችላለን፣ ችግር የለውም። በሚቀጥለው ግን ቻፕተር 4ን በደንብ አድርገን በስፋት እንጀምራለን። ለዛሬ ይብቃል።